አድርጎልኝ አንደኛ የቆምኩበት ነው። በጣም ስለቸኮልኩ ነው። ቃላት በቃላት ላይ እየተራረብን ዋናው ጉዳያችን ይሄ ነው። ይታያችኋል። እንግዲህ ይታያል አይደለም? ይሄ ወረቀቱ የሚታያችሁ ስመ ክርስትና ነው። ይሄ ደግሞ ጸሎት ማስደረጊያ ነው። እንግዲህ የሰጣችሁ ሰዎች ይኸው እያያችሁ ነው። ሌላው ደግሞ ይኸው እዚህም ደግሞ አባቶች ጋር ወጣችሁ የተመዘገባችሁ ይኸው እዚህ ጋር አለ። ሌላው አደራ የምለው ስመ ክርስትና ይሄ ነው። ሌላው ይሄ ወረቀት በአምዶ በቅዱስ ሚካኤል ስም ነው የምጠይቃችሁ አባቶቼ፣ ይሄንን ወረቀት ስመ ክርስትና መንበር ላይ አስቀምጡልኝ። እሺ በሉ። መንበር ላይ አስቀምጣችሁ ጸሎት ይደረግላቸው፣ ጸሎት ይደረግልን። ይኸው መንበር ላይ ነው አሁን የሚገባው። አምዶ ቅዱስ ሚካኤል መተቱን አስማቱን ይደመስሳል፣ ጠላት ይፈርሳል። እኛም ደግሞ ቀና ቀና እንላለን። እግዚአብሔር ከሁላችን ይገስጸን። ማን ያጽናናን? ማን እንባችንን ያብስልን? ጥያቄያችን ማን ይመልስልን? እግዚአብሔር እንዲያስተምረን፣ እግዚአብሔር እንዲመክረን፣ እግዚአብሔር እንዲገስጸን የሱ ቅዱስ ፈቃዱ ይሆንልን። እግዚአብሔር የታሰሩትን ይፈታል። ብዙ እስራት አለብን፣ ብዙ ጭንቀት አለብን፣ ያለቀስንበት፣ ያነባንበት፣ የተቸገርንበት ሸክም የሆነብን የህይወት ውጣ ውረድ ብዙ እስራት አለብንና እግዚአብሔር ከስራታችን ይፈታናል። ያዘናችሁ ትጽናናላችሁ፣ የወደቃችሁ ትነሳላችሁ፣ የተቸገራችሁ በህይወታችሁ፣ በትዳራችሁ፣ በስራችሁ፣ በጤናችሁ፣ በሰላማችሁ ጭንቀት ሐዘን የገባባችሁ የተጨነቃችሁ ያዘናችሁ ሁሉ አምደው ቅዱስ ሚካኤል ጥላትን ምክሩን ሐሳቡን ሁሉ አመድ ያደርጋል። እናንተም እኛም ሁላችንም ከስራት እንፈታለንና እግዚአብሔር የታሰሩትን ይፈታል። በዛ በመዝሙረኛ ቅዱስ ዳዊት መዝሙር 145 ጀምረን ስንመለከት እግዚአብሔር የታሰሩትን ይፈታል። እግዚአብሔር እስረኞችን ይፈታል። በመተት የታሰሩን በደብተራ በሰረማሽ በቅጠል በታች በዛር አንጋች በደም አፍሳሽ በማተኛና በድገምተኛ የታሰሩ ትውልዱ አሁን ታስሯል። ትዳር እንዳይሆን በትዳር እንዳይወሰድ ትዳር እንዳይኖረው ሰላም እንዳይኖረው ስራ እንዳይኖረው ንጹሕ አእምሮ እንዳይኖረው ጤና እንዳይኖረው በረከት እንዳይኖረው ሰላም እንዳይኖረው ወጥቶ ገብቶ ሰርቶ አፍርቶ በረከት እንዳይኖረው የተደረገ ትውልድ ነው ያለው። እዚህ የመጣ ነው ዋናው ዓላማችን ከስራታችን ለመፈታት ሸክማችንን ያራግፍልን ዘንድ ጤናችንን ይመልስልን ዘንድ የመጣ ነው አይደለም። በተለያየ ጭንቀት በተለያየ ሀሳብ በተለያየ ችግር ውስጥ ያለን ግድላችሁም አምዶ ቅዱስ ሚካኤል ለዚህ ሁሉ ለመጣ ሁሉ መፈታትን ያደርጋል፣ ድኅነትን ያደርጋል። ያሰረን ይታሰራል፣ ያስጨነቀን ራሱ ይጨነቃል። አምዶ ቅዱስ ሚካኤል ከአሁን ሰዓት ከአሁን ጊዜ ከአሁን ደቂቃ ጀምሮ ስራውን ጀምሯል ማለት ነው። ይፈታናል፣ ትፈታላችሁ፣ እንፈታለን። ዳግም እዚህ ቦታ ላይ የምንገናኘው ለምስክርነት ነው። ለምንድን ነው አልኳችሁ? ለምስክርነት እንመጣለን። ድንቅ ስራውን አማላጅነቱን የአምዶ ቅዱስ ሚካኤልን ተአምሩን ለሌሎች ላልሰሙት ለማሰማት ድልን አብረን ለመመስከር እንመጣለን። እግዚአብሔር የተመሰገነ ይሁን። ይታሰራል። ማን ይታሰራል? ዲያብሎስ ይታሰራል። ትዳር የሌለው ትዳር፣ ልጅ የሌለው ልጅ፣ ስራ የሌለው ስራ፣ ጤና የሌለው ጤና፣ በረከት የሌለው በረከት፣ ሰላም የሌለው ሰላም ያገኛል። ግድላችሁም እግዚአብሔር ሕዝቡን አይተውም። ለዛም ነው ለዛ በዮሐንስ ወንጌል እንዲህ አለ፣ ቤተሰብ እንደሌላቸው ወላጅ እንደሌላቸው ልጆች አልተዋችሁም ማለት አልጥላችሁም ማለት። የማይጥለን የማይተወን የሚጠብቀን የማይተኛ የማያንቀላፋ ኃያል እግዚአብሔር ቅዱስ አማኑኤል ቅዱስ ኢየሱስ አልፋ ኦሜጋ ፍጥረቱን ፈጥሮ የማይረሳ በዝናብ አብቅሎ በፀሐይ አብስሎ የሚያበቅሉትን የማያበቅሉትን የሚያውቁትን የማያውቁትን እኩል የሚመግብ ይህንን ዓለም ከመኖር ወደ አለመኖር ከአለመኖር ወደ መኖር የሚያመጣ ቅዱስ እግዚአብሔር ሕዝቡን አይተው ስለማይተው ስላልተው ደግሞ
ለዚህ ዘመን ትውልድ የመዳኛ የመፈቻ የመፈወሻ የሰላም ቦታ የድህነት ቦታ የመረጋጋት ቦታ የጤንነት ቦታ የሕክምና ቦታ የጸጥታ ቦታ አምኖ ቅዱስ ሚካኤል እዚህ ቦታ ላይ ከአምላኩ የተቀበለው ቃል ኪዳን ለእኔና ለእናንተ የፈውስ ቦታ ሆኖ ተሰጥቶናል። እግዚአብሔር የተመሰገነ። ሌላው አሁን የታሰርን ብቻ ነን የመጣ ነው። አሳሪዎችም ደግሞ ይህንን መልእክት ይህንን ድምፅ የምትሰሙ ሁሉ ከክፋታችሁ፣ ከመተታችሁ፣ ከጥንቆላችሁ፣ ከአስማታችሁ፣ ከሟርታችሁ ተመልሳችሁ ንስሐ እንድትገቡ ጥሪያችንን እናስተላልፋለን። በጎረቤት ላይ በጎረቤቶች ላይ በመስሪያ ቤቱ ጓደኛ በመስሪያ ቤቶች ጓደኛ ላይ እህት በወንድሙ ወንድም በእህቱ ላይ አሁን ትውልዱ አንዱ አሳሪ ሌላው ታሳሪ፣ አንዱ ተሰዳጅ ሌላው አሳዳጅ፣ አንዱ ገዳይ ሌላው ተገዳይ በሆነበት ዘመንና ጊዜ ይህች ዓለም እንደ ገዳም በሶ እየተበጠበጠች ባለችበት ጊዜ በልዩ ልዩ ቦታ በዓለም ላይ የሰው ልጅ እየደረሰ እየበሰበሰ በየቦታው በየጥሻው በየፉርክታው እየወደቀ በሚቀርበት ዘመን ላይ አንተ የጎረቤትህን የጓደኛህን የወንድምህን የእህትህን ዕድል ወስደህ ትዳር አፍርሰህ እውነት ስራ ይሰማል? እውነት እንደው ተኝተህ ታድራለህ? ስለዚህ ክፎች ከክፋታችሁ እንድትመለሱ መልእክታችን ነው ማለት ነው። ያለበለዚያ ግን እንደምትሰሙት እንደምታዩት አምኖ ቅዱስ ሚካኤል በተደጋጋሚ አሁን ሰሞኑ በተደጋጋሚ አይታችሁ ሰምታችሁ ከሆነ መተት የተደረገባቸው ሰዎች በመኪና አደጋ ነው ሰሞኑን ሲሰጥ የነበረው ምስክርነት ማለት ነው። ተከላይ ባከላዩ ላይ የሚገርማችሁ ነገር አስቡት። ጓደኛ በጓደኛው ላይ በጎረቤቱ ላይ መተት እያደረገ እዚህ ቦታ ስመ ክርስትናቸውን ጸሎት ማስደረግ አበባቸውን የላኩ እንዲሁም ደግሞ በአካል መጥተው ጸሎት ያስደረጉ ሰዎች ከዚህ ሲሄዱ እነዛ ሲተራከሯቸው የነበሩ ሰዎች መተት ሲልኩ የነበሩ ሰዎች በመኪና እየተጨመለቁ በመኪና እየደቀቁ ለቤተሰባቸው ጦሳቸው እየተረፈ ነው ማለት ነው። የሰማችሁ ነው። ይህ መልእክትም የሚተላለፈው እየተላለፈ ያለው ለታሰሩን ብቻ አይደለም፣ ለሚያሳድዱን ብቻ አይደለም፣ ለምንሳደደው ብቻ አይደለም፣ ለሚያሳድዱንም የተላለፈ መልእክት ነው። የእግዚአብሔር ቃል በሁለት በኩል የተሳለ ሰይፍ ነው። የእግዚአብሔርን ሕዝብ የሚጠብቅ ከጥላት የሚከላከል ሰይፍ አለ። ጥላትን ደግሞ የሚቆርጥ ሰይፍ አለ። አያችሁ፣ ይህ ከእግዚአብሔር የተላከ ሰይፍ እንዳይቆርጠን እንዲጠብቀን እንጂ እንዲፈረድልን እንጂ እንዲፈረድብን እንዳንሆን ለእግዚአብሔር አሰራር ለእግዚአብሔር መለኮታዊ አምላካዊ አገልግሎት አምላካዊ ስራ ምቹ እንድንሆን የእሱ ቅዱስ ፍቃድ ይሁንልን። በምሕረቱ በቸርነቱ በይቅርታው በርኅራኄው ጠብቁን። ዕድሜ ለፍስሐ ዘመን ለፍስሐ አድሎን ቅዱስ ሥጋውን ክቡር ደሙን በልተን ጠጥተን የርስቱ የመንግሥቱ ወራሽ ያደርገን ዘንድ የእሱ ቅዱስ ፍቃድ ይሁንልን። ለክፉዎች ልቦና አይስጥልን። ሀገራችን ኢትዮጵያ ዳሯን እሳት ማዕሯን ገነት አድርጎ ታቦትን ከመንበሩ ካህንን ከደብሩ አስታራቂ ሽማግሌ ከሀገሩ ሳያጠፋ የተወለደውን ለዝማሬ የተዘራውን ለፍሬ ያብቃልን። ገበሬው አምርቶ ከተማው ሸምቶ ኢትዮጵያችን ሀገራችን ሰላም ሆና ወጣቱ ተምሮ ሰርቶ በአእምሮ በእውቀቱ በጉልበቱ ራሱን ቤተሰቡን ሀገሩን እንዲያገለግል በእውነት ለኢትዮጵያችን ሰላምን ያምጣልን፣ ሰላምን ያምጣልን። በካህናት መካከል ፍቅርን ያድለን። በጎረቤት መካከል ያለውን ጥላቻ ይስበርልን። አምዶ ቅዱስ ሚካኤል ጥላታችንን አመድ ያድርግልን፣ አመድ ያድርግልን። ለምስክርነት ያብቃል። ሌሎች ሊቃውንት አባቶች ስላሉ እኔ ቀደም ያልኩት በእነሱ እንዲያልቅ ስለፈለኩኝ ነው። ስለዚህ ሁላችሁም ንስሐ ግቡ። ሁላችሁም ለቅዱስ ሥጋው ለክቡር ደሙ ተዘጋጁ። የተጣላችሁ ታረቁ። ጸሎት አታቋርጡ። ጸሎት አታቋርጡ። በምክንያት የምትጾሙ የምትጸልዩ እንጂ በምክንያት የምትበሉ የምትጠጡ አትሁኑ። ወዳደሮች አትሁኑ።
የሰገደ የጸለየ ሰው ከእግዚአብሔር ጋር ይኖራል። የማይሰግድ የማይጸልይ ሰው እንደምታዩት እንግዲህ አስቸጋሪ ሰውነት ነው ይዞ የሚሄድ ነው ማለት ነው። ሌላ ግን ለቁርጠት አስቸጋሪ የሆነ ሰውነት እንደ ኮርኖች የጠላ መጥመቂያን ስራ ሳክሎ ይሄዳል። በቃ ለመሄድም ለመቀመጥም ከተማም ሆነ ገጠር አስቸጋሪ ይሆናል ማለት ነው። በራሱ በበላው በጠጣው በሽታ ይመጣል። ሰላም 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 ቤተሰቦቼ፣ እንግዲህ የተገዛው ቦታ አሁን አገልግሎት ላይ ሊውል ነው። ሻወር፣ ሽንት ቤት፣ ኪችን፣ ሱባኤ ቤት ልንሰራ ነው። ይህንን ይመስላል እንግዲህ እናንተ የገዛችሁት ቦታ ነው። አያችሁት? ሰፊ ነው አይደል? ይህንን ይመስላል እንግዲህ ተረባርበን እንሰራዋለን። በደንብ የምንሰራው አረ በግንባታ ስለዚህ ሁላችሁም የመጣችሁ በጉልበት በሐሳብ ያልመጣችሁ ደግሞ በጸሎት በረከቱ ላይ በመሳተፍ ሁላችሁም ትብብር ያስፈልገናል ማለት ነው። ክረምት እየመጣ ነው፣ ዝናብ እየጣለ ነው። ሰው እንደ ልብ ሳይሳቀቅ ተገልግሎ እንዲሄድ ይህ መንፈሳዊ ጥሪ መንፈሳዊ አገልግሎት ለሁላችንም ጆሮ ላለው ሁሉ የተላለፈ ከአምደው ቅዱስ ሚካኤል ግቢ ወይም ቤተክርስቲያን እየተላለፈ ያለ መልእክት ነው። ውድ ኢትዮጵያውያንና ውድ ኤርትራውያን በአገር ውስጥም ሆናችሁ በውጭ የምትከታተሉ በረከቱ እጽፍ ድርብ ሆኖ ይድረሳችሁ። ለደጁ ላውደ ምሕረቱ ያብቃችሁ። ፍጹም በሆነው በክርስቶስ ፍቅር ውድድ ነው የምናደርጋችሁ። ሰላም እግዚአብሔር ይብዛላችሁ ይብዛልን። እንዴት አያችሁት? ሐሳባችን ወደ መሬት ወርዶ ይኸው እንግዲህ ዛሬ ብለን ጀምረናል። እየተቀየሰ ነው፣ ሲባጉ እየተወጠረ ነው፣ ባለሙያ መጥቷል። እንግዲህ ይህንን ይመስላል ቤተሰቦቻችን። ቦታው እንዴት ነው? ሰፊ አይደለ? ይበቃል። እስኪ መምህር አይበቃም? እንዴት ነው? እኔም አለሁበት አሉ የት ሄዳ? በጣም የተሻለ ነው ነው እዚህ በኩል እንትን ነው ሻወር ቤት ምናምን ነው አይደል? ይሄኛው መንገድ ለመንገድ ልንተወው ነው። አሁን ይሄ መንገድ ይሰራል ለታቦት ማለፊያ ስለሆነ ይሄኛው መንገድ ተጠርጎ ተደልድሎ ጥምቀተ ባህር ወደታች ነው። አሁን ሰኔ ሚካኤልም ታቦቱ ይወጣና ጥምቀተ ባህር ሄዶ እዛ ጸሎት አድርጎ ምእመናኑን ባርኮ የሚመለሰው የሚወጣው የሚገባው በዚህ ስለሆነ ይሄኛው ለመንገድ ስተናል ማለት ነው። ከዚህ ወደዚህ አሁን እየተወጠረ ወይም ደግሞ ችካል እየተቸከለ ያለው መሃሉ መጸዳጃ ቤት፣ ከዛ ሻወር ቤት፣ ከዛ ኪችን፣ ከዛ ሱባኤ ቤት ነው እስከ ዳር ድረስ ማለት ነው። እስከ አዳራሹም እንግዲህ በዚሁ ይውት እስኪ ጥልል ያለ አዳራሽ ነው። አሁን ከላይ ምንድነው የሚያስፈልገን መስላችሁ? አንደርግራውንድ ነው። አንደሩ ምን ያስፈልገዋል? ጣውላ ያስፈልጋል። አሁን ተለክቷል። ስንት ጣውላ ይፈጃል? ስንት ለካችሁት? ስንት ጣውላ ነው የሚፈጀው? ስንት የለካችሁት? ልኬቱ ስንት መጣ? ፕላውዶስ ይሄንን ይመስላል እንግዲህ 30 ማለት 30 ጣውላ ነው። ፕላውድ አንድ ቁመቱ 2 ሜትር 42 ሳንቲም ነው። እሺ ጎኑ ደግሞ 1.22 ነው። አንድ ጣውላውን ስንት ይወስዳል ማለት ነው? ዋጋውን ያውቁታል? አይ አላውቀውም። እሱን አብረን ጠይቀን እንረዳለን። ይሄኛው ቦታ አሰልግማና ነው ለመንገድ ብቻ ነው። ይሄ ለመንገድ ነው። ምእመን ህዝበ ክርስቲያኑ እሱን ሊያነግስ የሚመጣ ሰፋ አንደኛ ለመሰለ ሽንት ቤትም ስለሆነ ሽታውም ብዙ እንትን እንዳይል ቀጥታ ሞልተን በሙሊት ባርማታ በሲሚንቶ የሽቅም እንዲለቀለ ጎድጓዳው እንዲሞላለን ነው የምንፈልገው። ወንዙ ለጽላ መሄጃ አሁን ይጠረግና ምን ይሆናል መሰለ፣ አንደኛ አጥር ይታጠራል። ስለዚህ ከሚጠብ ቢሰፋ ይሻላል የሚል ሐሳብ ይሄው በዚህ ቁልቁል እንድንጠርገው እየገዛን ይሄን ቁልቁል ይሄን የሰው እንደሰገን እንዲጠረግ። ስለዚህ በነገራችን ላይ ግን አዳራሹ አሁን እየበቃ አይደለም። አሁን ቃላችሁ በአሁኑ ጉዟችን ወደ 4 መኪና አካባቢ ህዝብ ነው የመጣው። ስለዚህ አብዛኛው ህዝብ የት ነው ያደረው?
በረንዳ ላይ ነው። አሁን የውጩን ስለዚህ ይሄ አድራሻውን በቂ ስላልሆነ ርብራብ ከላይ ጣውላ ይገዛል ነው። አምዶ ሚካኤል በዚህ የሚቀርብ ቦታ አይደለም። በጣም የሚገርም ታቦት ነው። በጣም እያደገ ህዝብ እየመጣበት ያለ ገዳም ማን ነው? እንዲህ በትኩሱ በአንድ ጊዜ ካላችሁ አምዶ ሚካኤል ይባላል። አዎ ሌላ ቦታ ከብዙ ጊዜ በኋላ ነው የሚያድገው አይደለም። እውነት ነው። አምዶ ሚካኤል ግን አሁን በአራተኛው ጉዟችን ከ4 መኪና አካባቢ ምናምን የሚደርስ ህዝብ ነው የመጣው። ስለዚህ ይሄ በቂ አይደለም፣ ያደራሽ በቂ አይደለም። ስለዚህ ወደዛ ያለው ደግሞ ቢገዛ ምናልባት ወይ ደግሞ ላይኛው ጉዞ የታሰበው ይገዛል። አሁን እኮ ጣውላ ተለክቷል። አሁን ዛሬ ተለክቷል። ጣውላ እንግዛ ነው እያልኩ ያለሁት። ጣውላው አሁን ይረበረባል። ምድሩን ወንድ ከተጠቀመበት ከላይ ደግሞ ያለውን የሴቶች ማረፊያ ይሆናል ወይም አዳራሽ ይሆናል ማለት ነው። ምድርና ፎቅ ስለሆነ ጠበበ እኮ። አዎ ስለዚህ በፊት የነበረው ቅድ እንደሰማሁት ምን ነበር? ከላይ ለካህናት ምናምን ተብሎ ነበረ። ግን አሁን ሲታይ ለነሱ ሌላ ቦታ ሌላ ቦታ እንገዛለን። አሁንም ቦታ አለ ይታየኛል። እንገዛለን። እያጨለኩኝ ነው። በዚህም አለ። አዎ በዚህም አለ። ስለዚህ ለካህናቱ ይሄ ይለፋቸው። አሁን ይሄ ግራውንዱ ላይኛው ለተጓዥ ብቻ የእንግዳ ማረፊያ ነው። ስለዚህ በዚህ ልክ እንሰራለን፣ እንቀጥላለን። የተዋህዶ ልጆች ይሄን ቦታ በእርግጠኝነት በሆነ ነገር ነካ ካረጋችሁት በቃ ሳንቲምም ልከሽ ስምሽም ልከሽ ብቻ በሆነ ነገር ነካ ካረጋችሁት በእርግጠኝነት ባለሽበት የሚደርስ ቦታ ማን ነው በዘመናችን ከተባለ እኔም መሰከረው አሁን ደረቴን ነፍቼ አሁን እኔም የጽዋው ተጋሪ ሁኛለሁና ከተደረገላቸው አንዱ ሁኛለሁ ተደምሬያለሁ ነው። አምዶ ሚካኤል የሚገርም ህዝብ ያላወቀው ዓለም ያላወቀው ግን ደግሞ ተአምራቱ የተለየ እውነት ነው ቦታ ነውና ይሄንን ቦታ በቻልነው አሻራ ሁሉ እኛ እንግዲህ እንዳቅማችን ምንድነው በማስተባበር ይዞ በመምጣት ሐሳብ ሸር በማድረግ ምስክርነት እንዲሰጡ በማድረግ የምትችሉ እዚህ ድረስ ታች ጎዳውን በመሳለም ማለት ደግሞ ምንድነው ባላችሁበት ናችሁ በቃ በሐሳብም ሚካኤል አስበኝ እኔ ደግሞ የምችለው ነገር አረጋለሁ ብላችሁ ቃል ብቻ ተናገሩ። ቃል ብቻ ተናገር ብላቴና ይፈወሳል ይድናል ነው ያለውና ያው እንግዲህ አሁን እንደምታዩት ማለት ነው አንድ ወዲህ ያለው ካሜራውና እንደምታዩት አሁን ይሄ ሁሉ ቦታ የተገዛው ይሄ ሁሉ አዳራሽ የተሰራው ከዚህም አልፎ ወደዛ ደግሞ አለ አይደል ውሃ ደግሞ ገብቷል እዚህ ግቢ። አዎ ያን ሁሉ ያደረገው ማን ነው ካላችሁ ሚካኤል ራሱ የዳበሰው የጎበኘው ሰው ነው፣ እኛ አይደለንም። ሚካኤል ምክንያቱም ይሰራል፣ ያደርጋል ጥርጥር የለውም። ያው እኛ እንግዲህ ያው እንደዚህ መርኮዝ ያዝን ነው አገዙ እንወርደው እንወጣውም እንደዚህ ነውና እንዴት ነበር ግን የማታው የትናንቱ እስኪ የትናንት ነው ለወሬ አይበቃም ማርያም። አሁን እኔ እንግዲህ እዚህ ቦታ ከመጣው 4ኛ ጉዞዬ ነው። እንደ ዛሬ ግን ከብዶኝም አሳቀቆኝም አሸንፎኝም አቅ ልክ እኮ ስትረግጥ ታሽ የምትገኙ ያለ ጥራልኩ። ምክንያቱም ምንድነው አደገኛ ዝናብ ነበረ፣ ጭቃላ እንግዲህ በደንባራ በቅሎ ቃጭል ተጨምሮ የሚሉን በቃ ያጋጥመን በዚህ መንገድ ላይ በዚህ ቁልቁለት ላይ በዚህ ጭቃ ላይ በዚህ አፈር ላይ ጭቃ ሆኖ አስበዋል። በዚህ ተነሳ ያሁኑ መንገድ ትንሽ ከበድ ብሎናል። እናቶች ትንሽ ደግሞ ይለያል። ያሁኑ ተጓዥ በይበልጥ በረከትን አግኝቷል። ምንም ጥርጥር የለም። ሁሉም እየተነጠፈ እየወደቀ በመቀመጫው በእግሩ በእጁ ሁሉ በአራት እግር የመጣ አለ። ለምካልከ ያው መንገዱ ራሱ ጭቃ ስለሆነ ቁጭ ብሎ ያንፋቀቀም የመጣል እና ያሁኑ ጉዟችን በጣም ለየት ይላል። የቀጣይ ጉዟችን ግን መቼ ነው ካላችሁ ደግሞ ማለት ነው ግንቦት 14 ቀጣዩ ግን ሰኔ ሚካኤል በአመቱ በደማቅ በልዩ ሁኔታ የሚከብርበት ቀን መቼ ነው? አምደው ሚካኤል ካላችሁ ደግሞ ሰኔ ሚካኤል ነው። ሰኔ ሚካኤል ደግሞ የሚውለው አርብ ቀን ነው። ምናልባት የምትችሉ ካላችሁ ጉዞ የሚሆነው መቼ ነው? ሐሙስ ነው የሚሆነው በዋዜማ። አዎ ስለዚህ ሰኔ ሚካኤልን በአምደው ሚካኤል ተገኝተን እናክብር፣ እንባረክ የምትችሉ ነው። ኦሬዲ አሁን የሥራ ቀናት 2 ቀን አለ ማለት ነው። ሐሙስና አርብ ዕለቱ ነው። ዋዜማው መምጫችን ሐሙስ ስለሆነ ቅዳሜም የሚገባ ይሆናል። እንግዲህ ከወዲሁ አስበውበት፣ ከወዲሁ ጀምራችሁ አስቡበት። ሰኔ ሚካኤልን ታላቁን በዓል ደማቁን በዓል በአምደው ሚካኤል ማክበር እንፈልጋለሁ የምትሉ ካላችሁ ከወዲሁ አለ ተዘጋጅተዋል። እየተመረኮዝን አሁንም እንመጣለን ማለት ነው። መቋሚያ በደንብ ያስፈልጋል። ኢየሱስ ሚካኤል የቀጠሮ ሰው ይበለን። አሜን።
አይደለም? አሜን አሜን። እስከዛባቸው ነው ስንሚግ እንዴ እነዚህ ከዋናዎቹ ቦታው ጠባቂ ቅርሶች ናቸው። ቅርሶች ብቻ ሳይሆኑ ቅርስ ማስተላላፊዎች ናቸው፣ አስረካቢዎች ለቀጣዩ ትውልድ ማርያም ትውልድ ወደ ትውልድ። እኔ አሁን እንደው መጽሐፍ ፈልጋለሁ። ስለዚህ ቦታ ብዙ ተአምር አለ፣ በሚዲያም የተላለፈ እንዲሁም ደግሞ ሚዲያ ላይ ያልወጣ እነሱ አባቶች የሚያውቁት እኔ ያላወቅኩት። እኔ ደግሞ እኛም ከመጣን ደግሞ ከኛ ጋር መተው ተአምር የተደረገላቸው ህይወት ታሪካቸው የተቀየረላቸው ምስክርነት የሰጡ ሰዎች አሉ። እሱም ተደምሮ ተቀምሮ መጽሔት ላይ ቢወጣና ቢጻፍ እና የቦታው ስር መሰረቱ ከየት መጣ፣ እንዴት መጣ፣ ለምን መጣ፣ ስንት ጊዜው በነማን ጊዜ ነበረ የሚለውን ለመጠየቅ ዋና መንደርደሪያ ሀሳብ የማደርገው እንግዲህ ከማደርጋቸው መካከል አንዱ አቶ ሞገስ የዚሁ ደብር ተወላጅ እዚሁ ተወልደው አድገው